ሮዝመሪን ያለ እድሜ የሚመጣ ሽበትን ይዋጋል። እንደዚሁም ለቆዳ ጤንነት፣ የፀጉር መርገፍን ይከላከላል። በቀለም የተጎዳ ፀጉርን ያክማል። በሙቀት ምክንያት ፀጉር መርገፍን እንዳይቀንስ፣ እንዳይረግፍ፣ እንዲበዛ ይረዳል። በውስጡ ያለው ኬሚካላዊ ንጥረ ነገር ፀጉርን ያፋፋል፣ ያበዛል። ቅርንፉድ ለፎረፎር ፍቱን መድኃኒት ነው። የራስ ቅልን ያጸዳል። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ 3 ግብአቶችን ብቻ በማድረግ ለፀጉራችን ጤንነት፣ ፀጉራችን እንዳይረግፍ፣ እንዳይሰባበር፣ ሙቀት ነው በሙቀት ምክንያት እንዳይጎዳ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። በመጀመሪያ ጎድጓዳ ሳህን እናዘጋጃለን። ከዛም በመቀጠል የምንጠቀማቸው 3 ግብአቶች ብቻ ናቸው። በውስጡ ያሉት ነገሮች ሮዝመሪን የራስ ቅል ቆዳንና የፀጉራችንን ስር ንጽህናን ይጠብቅልናል። ከዛም ባለፈ ፀጉራችን እንዳይረግፍ ያግዘናል። ቅርንፉድ ደግሞ ትንሽ የተወሰነ እጠቀማለሁ ማለት ነው። ሮዝመሪን ካገኛችሁ ፍረሹ እርጥቡም ይሆናል። ቅርንፉድ ስትጠቀሙ ምን ጊዜም የበዛ ንጥረ ነገሩን ለማግኘት ጭንቅላት ያለውን እዚህ ጋር እንደተጠቀምኩት ያለውን መጠቀም አለባችሁ ማለት ነው፣ ራሱ ላይ ስለሆነ። ይህ ደግሞ የላውሮ ቅጠል ወይም ደግሞ የአደስ ቅጠል ነው። አደስ ቅጠል ለፀጉር ከለር ቆንጆ ነው። ፀጉርን ከለሩን ያሳምረዋል፣ ያለሰልሳል። በጣም አሪፍ ነው። ለሽበትም ይጠቀሙታል። በነገራችን ላይ ይጠቁራል ውድ ስትሰሩበት። ከዛን ሩዝ 1 ማንኪያ ተጠቅም ያለው እና በጣም ጠቃሚ ነው። እነዚህን በደንብ አድርገን እናጥባቸዋለን መጀመሪያ ማለት ነው። ያው ንጽህናውን ለመጠበቅ መጀመሪያ በውሃ እናጥበዋለን። የምትጠቀሙት በንጹህ ፀጉራችሁ ላይ ሲሆን የበለጠ ጥቅሞቹን፣ ንጥረ ነገሮቹን ወደ ፀጉራችሁ ስር ይዘልቃሉ ማለት ነው። ያው ፀጉራችን የራስ ቅላችን ንጹህ ሲሆን የምንቀባው ግብአት ይሰራልናል። እንዲሰራ አቧራም ምንም በሌለው ፀጉር ላይ ነው የምንቀባው እና አቧራ ካለው ምናልባት ይህንን ያው ግዴታ እናጸደዋለን። ለምግብነት ስንጠቀመው ለምሳሌ የጥብስ ቅጠል ያው አጥበን እንደምንጠቀመው ሁሉ ለፀጉራችንም ጤናማና ንጹህ እንዲሆን እንዳያሳክከን በዚህ መልክ እናጥበዋለን ማለት ነው። ያው የተለመደ ነው። ካጠባችሁ በኋላ አፈር ካለው ወደ ስር ይዘግጥላችኋል። በደንብ አድርጌ እንደዚህ አጥበዋለሁ። ሮዝመሪ ያው እንደምታውቁት በመላው ዓለም ለምግብ ማጣፈጫነት ይጠቀሙታል። ከዛን የተጠቀምኩት የፈላ ውሃ ነው። የፈላ ውሃ በምትጠቀሙበት ሰዓት በውስጡ ያሉት የቅርንፉድና የሮዝመሪው ንጥረ ነገሮች ሳይተኑ እዛው ቅፍ አድርጎ ይይዛቸዋል ማለት ነው። ይህንን የምታስቀምጡት እንደዚህ ባለ ጠርሙስ ወይም ከቀዘቀዘ በኋላ ፕላስቲክ ከሆነ አቀዝቅዛችሁ ወደዚህ ግላስ ውስጥ ታደርጉታላችሁ ማለት ነው። ግላስ ከሌላችሁ በፕላስቲክ፣ ነገር ግን ከቀዘቀዘ በኋላ ነው የምትጠቀሙት። ከዛን እዚህ እናደርገዋለን። ላቦቱን እፍና አድርጎ ያቆይልናል ማለት ነው። በጣም ጠቃሚ ነው ለፀጉር። ጥቅሙንም የምታገኙት እንደዚሁ ፀጉራችሁ የሚረግፍባችሁ፣ የሚነቃቀልባችሁ ከስሩ እንዲጠነክር ይህንን ደጋግማችሁ በመቀባት ነው። በአንድ ጊዜ ሳይሆን እንደ ቻሌንጅ ተጠቀሙት። አንዴ የሰራችሁትን ውሃ ለ4 ለ5 ቀን
መጠቀም እንደዚህ መተን እናሳድረዋለን። እሺ ከአንድ ቀን አዳር በኋላ ደግሞ ይህንን ይመስላል። እንደምታዩት ምን ያክል ከለር እንደሰጠኝ የራሱን ከለር ሁሉም የየራሳቸውን ከለር ይይዛሉ። በነገራችን ላይ የቅርንፉዱም እንደዚሁም ደግሞ ሮዝመሪን ይጠቁር ነበረ፣ ሩዝ አለው። ሁሉም ለፀጉራችን እጅግ በጣም ጠቃሚ ናቸው። ሮዝመሪን ያው እንደምታውቁት ጸረ ባክቴሪያ ነው፣ አንቲ ፈንገስ ነው። በጣም ብዙ ንጥረ ነገሮች አሉት። ለፀጉር እጅግ በጣም አሪፍ ነው። ሳሙናውንም ካገኛችሁት ተጠቀሙት፣ በጣም ቆንጆ ነው። እንደዚሁም ሻምፖውን መስራትና መጠቀም ትችላላችሁ። በጣም አሪፍ ነው ማለት ነው። እንደዚህ አድርገን እናጠለዋለን። ስታጠሉት ያው የደቀቀ ስላልሆነ በማጥለያ፣ ደቃቅ ከሆነ ደግሞ በጨርቅ ማጥለል ይኖርብናል። ለማንኛውም ፀጉራችን ላይ ትናንሽ ጥቃቅን የሮዝመሪን ወይ የቅርንፉዱ ሎች ወደዚህ ወደ ውሃ ገብተው ከውሃው ደግሞ ወደ ፀጉር ወደ ራስ ቅላችን እንዳይመጡና እንዳያሳክኩን መጠንቀቅ ይኖርብናል ማለት ነው። በደንብ አጥሉት። ይሄ ቅርንፉድ ለራስ ፀጉራችን ራሱ ለሚያሳክከን እንደዚሁም ለፎረፎር በጣም አሪፍ ነው። እንዲሁም ያለ እድሜ የሚመጣ የራስ በራነትን ይከላከልናል። ሁለቱም ሮዝመሪም ቅርንፉዱም ይጠብቅልናል ማለት ነው። ራስ በራናት በነገራችን ላይ በማጨስም ይመጣል። ይህን እየተጠቀማችሁ ለምታጨሱ በተለይ ወንዶችም ወይም ሴቶች ልትሆኑ ትችላላችሁ፣ ብትቀንሱ መልካም ነው እና ይህንን በዚህ መልክ አጥልዬ ይህንን ይመስላል መልኩ እንደምታዩት። በደንብ አድርጎ በአንድ ቀን አዳር ነው ይህን ከለር የሰጠኝ ማለት ነው እና የእውነት በጣም አሪፍ ነው። በዚህ መልክ መጠቀም ትችላላችሁ። ማፍላት አይጠበቅባችሁም ግዴታ ማለት ነው በሙቅ ውሃ። አንደኛ በውስጡ ያሉት ንጥረ ነገሮቹ ተነው አይወጡም። ሁለተኛ ነገር ደግሞ በጣም ቀላል ነው። አጽድቶ አጥቦ በውሃ ውስጥ ዘፍዝፎ አንድ ቀን አሳድሮ በማግስቱ ለፀጉር መዋል እስከ 3-4 ቀን እንደዚሁም እስከ ሳምንት መጠቀም ትችላላችሁ። ቀዝቃዛ ቦታ አስቀምጣችሁ ማለት ነው እና ይህንንም አትድፉት፣ ይጠቅማችኋል። መልሳችሁ ውሃ መሙላት እና መጠቀም እንደዚሁም ደግሞ ለውህድ መጠቀም ትችላላችሁ። እስኪ ወደ አቀባቡ ደግሞ እንግባ። እንደምታዩት ይህንን ይመስላል። እኔ ፀጉሬን እንደ ትናንትና ታጥቤ እንደ ዛሬ ነው ማለትም በታጠብኩት በሁለተኛ ቀኑ ነው ውሃ እየተጠቀምኩለት ያለሁት ማለት ነው እና ይሄንን ውሃ ከተጠቀማችሁ በኋላ ከጨረሳችሁ በኋላ ያላችሁን የፀጉር ቅባት መጠቀም ትችላላችሁ። በመጀመሪያ ፀጉሬን እከፍላለሁ። መጀመሪያ ምንም አይነት ውሃም ሆነ ቅባት ውህድ ስትጠቀሙ ፀጉራችሁን መክፈል የግድ አለባችሁ ማለት ነው። ምክንያቱም ከስር ስንቀባ የስሩ እንዲጠነክር በቀላሉ እንዳይሰባበር ለስሩ ስለሆነ የምንጠቀመው በብዛት። እንዲሁም ፀጉራችን የሚያድገው ከስር ነው። ፀጉር ለማሳደግ የምትፈልጉ የፀጉራችሁን ስር በደንብ ተንከባከቡ። ከዛን ደግሞ ጫፉን ፀጉር ሁል ጊዜም ያድጋል፣ ያለማቋረጥ የተወሰነ ኢንች ይጨምራል። ነገር ግን ያው እኛ ስናበጥር ጫፉ ስለሚያያዝና ስለሚሰባበር ያላደገ ይመስላልናል እንጂ በጣም ነው የሚያድገው ፀጉራችን ማለት ነው። የማንኛውም ፀጉር ያድጋል። ከዛን ውስጡን ከቀባን በኋላ ዛላውን ደግሞ እንዲፍታታልን እንደዚሁም ስናበጥረው እንዳይበጣጠስብን ዛላውን እንቀባለን ማለት ነው። መጀመሪያ ግን ስሩን ቀቡት በደንብ አድርጋችሁ። በደንብ አድርገን ካዳረስን በኋላ ሁለቱንም ፀጉሬን እኔ አንዱን ጨርሻለሁ። ከዛ ያኛውንም እቀባለሁ ማለት ነው። የደም ዝውውርን ያፋጥናል። በነገራችን ላይ ሮዝመሪን ማለት ነው። ይሄ በጥናቱ ነው እና ጥናቶች እንደሚያመላክቱት ማለት ነው ብዙ ጥቅም አለው። ግን ያው መጠቀም አለብን። ስንጠቀም ደግሞ እንደነገርኳችሁ ካላችሁ ውሃ በየቀኑ መጠቀም ትችላላችሁ። ምክንያቱም መታጠብ የለም፣ ተጠቅሞ ፀጉራችንን መስራት ነው። እንደዚህ እየከፋፈልን ስሩን የፀጉራችንን የራስ ቅላችንንና
የፀጉራችንን ስሮች እንዲያክምልን እንዲሁም የራስ ቅላችን እንዲያጸዳልን እንቀባለን ማለት ነው። ይህም ከፎረፎር እንደዚሁም ደግሞ የፀጉራችን ስሮች ጠንካራ እንዲሆኑ ይረዳናል። ከዛን ጫፉን ልክ ስጨርሱ ጫፉንም በውሃው መርጨት። በዚህን ሰዓት ፀጉራችሁ የተያያዘው ይፍታታል። ማሳጅ ታደርጋላችሁ። ቀብተን ደግሞ ማሳጅ ስናደርግ ያው የራስ ቅላችን በደንብ ዝውውርን ያፋጥናል። ፀጉራችን እንዲያድግ ጠንካራ እንዲሆን እንዳይነቃቀል ያግዘናል ማለት ነው። እና በደንብ አድርጋችሁ ማሳጅ አድርጉት ጎንበስ እያላችሁ። እንደዚሁም ደግሞ በተለይ በዚህ መልክ ጎንበስ ብሎ ማሳጅ ሲደረግ የደም ፍሰት ወደ ጭንቅላታችን በፍጥነት ይመጣና የፀጉራችንን ስር ያነቃቃልናል። እንደዚሁም ደግሞ እድገቱን ይጨምራል ማለት ነው። እና ስሩን በዚህ መልክ ተንከባከባችሁት የማያድግና የማይለወጥ ፀጉር የለም ማለት ነው። ከዛን ፀጉራችሁን ከፍላችሁ በፈለጋችሁት አይነት ስታይል መስራት ትችላላችሁ። ከእንትን ካላችሁ በኋላ ያው እንደነገርኳችሁ የምፈልጉትን የቅባት አይነት ተጠቀሙ። እኔ ስላልቀረጽኩላችሁ ነው ቪዲዮ እንዳይረዝም ማለት ነው። ያው የቅባት መጠቀም አለብን ግዴታ፣ ፈሳሽ ቅባት እንጠቀማለን። አሁን ውሃ ከተቀባን በኋላ በላዩ ቅባት ራሱ ይይዝልናል ማለት ነው ፀጉራችን። ለዛ እየከፋፈላችሁ ካበጠራችሁ በኋላ ቅባት ቀቡት። ያላችሁን ቅባት ሞቅ አድርጋችሁ ተቀብታችሁ በደንብ ማሳጅ አድርጋችሁ መስራት ነው ፀጉራችሁን እንጂ እንዳትታጠቡት። ውሃው አይታጠብም። ምክንያቱም ንጹህ ውሃ ስለሆነ ፀጉራችን ላይ የተጠቀምነው። በዛውም ደግሞ ለፀጉራችን እጅግ በጣም ጠቃሚ የሆኑና ከፍተኛ የሆኑ ንጥረ ነገሮች ስለሆኑ መታጠብ የለብንም። እዛው እቅፍ አድርጎ እንዲይዝልን የፀጉራችን እርጥበት እንዲቆይ ፀጉራችንን በእርጥቡ እንሰራዋለን ማለት ነው። እንደዚህ እኔ እንደምረጨው እየረጫችሁ ስሩት። በጣም ነው የምትወዱት ተስፋ አደርጋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ። ላቭ ዩ ኦል ባይ